ሃይ ጋይስ በዛሬ ቪዲዮአችን ደግሞ ስለ ድሮፕ ፋንክሽን አብረን እናያለን። ድሮፕ ፋንክሽን ማለት ይሄኛው ቴብል ላይ የማትፈልጉ ኮለመን ወይ ደግሞ የማትፈልጉ ሮ ካለ እሱን ድሮፕ አድርጋችሁ የምትፈልጉትን ብቻ ማቆየት ማለት ነው። ስለዚህ እንዴት አድርጋችሁ እነዚህ ፋንክሽን ማለትም ድሮፕ ፋንክሽን እንዴት እንደምትጠቀሙ እነግራችኋለሁ። እስከ መጨረሻው ተከታተሉ። ኦኬ ይሄ ቴብል እንደምታዩት ኔም አለ፣ ዲፓርትመንት አለ፣ ስቱደንት አይዲ አለ፣ ከዛ ይርስ አለ። ስለዚህ አሁን ድሮፕ ፋንክሽን ኢኳል እንበልና ድሮፕ ብለን በምንጽፍባት እቺኛው ትመጣለች። እቺኛውን ካን እንዲህ እናደርግና ከዛ በኋላ ምን ይመጣልናል ማለት ነው? ሙሉ ቴብል ወይ ደግሞ አሬ የሚለውን እንሰጣለን። ኦኬ እዚህ ጋር መጀመሪያ አርጉመንት ላይ አሬ ሰጠነው ወይ ደግሞ ቴብል ሰጠነው። በሁለተኛ አርጉመንት ላይ ሮ። እዚህ ጋር የምንሰጠው የሮ ነምበር ሳይሆን ዘፈርስት ለቱ የምንሰጠው ከሆነ ዘፈርስት ቱ ሮውን አልፈልግም ድሮፕ አድርግልኝ እንደማለት ነው እንጂ ሁለተኛ ሮ እንደማለት አይደለም። ከዛ ቀጥሎ ደግሞ ሶስተኛ አርጉመንቱ ኮለመን ይጠይቃቸዋል። ለምሳሌ 3 ቁጥር ከሰጣችሁ ሶስተኛ ኮለመን ዲሊት አድርግልኝ ወይ ደግሞ ድሮፕ አድርግልኝ እንደማለት ሳይሆን ዘፈርስት 3 ኮለመን አልፈልገውም ድሮፕ አድርግልኝ እንደማለት ነው ሐሳቡ። ኦኬ ለምሳሌ እንበልና አሁን 0 ማለት ምንም ድሮፕ አልፈልግም እንዳለ ያምጣልኝ እንደማለት ነው። ኦኬ ኢንተር እንበለው። አሁን ይሄኛው 0 ስላለን ነው ምን ያደርግልናል? ምንም ነገር ሳይቀናንስ እንዳለ ያመጣልናል ማለት ነው እዚህ ጋር ማለት ነው። ኦኬ ይሄን እንዳለ ነው ያመጣልን። እንዳለ የሚያመጣልን ከሆነ ደግሞ ምንም ከመጀመሪያ የሚለየው ምንም ነገር የለም ከፎርማቲንግ ውጪ ማለት ነው። እንዳለ ነው የሚያመጣ። ኦኬ አሁን ለምሳሌ እንበልና ኔም ዲፓርትመንት ስቱደንት አይዲ ምናምን የሚባለው የማትፈልጉ ከሆነ በቃ ቀጥታ ተማሪ ስምና ከዛም በኋላ ሌላው ሙሉ መረጃ ከፈለጋችሁ እንዴት እንደሆነ ልንገራችሁ። እዚህ ጋር አሁን 0 ሮ አይደል የምታመላክተው እንዴት እናድርግና አንድ የመጀመሪያ ሮ ምን አድርግልኝ ዘፈርስት ሮን ድሮፕ አድርግልኝ ከዛ ኢንተር እንራለን ማለት ነው። ከዚህ ኔም ዲፓርትመንት ስቱደንት አይዲ የሚለው አይኖርም ማለት ነው። አያችሁ እዚህ ጋር አይኖርም። በቀጣይ ደግሞ እንበልና እናንተ የስቱደንት አይዲ ማትፈልጉ ከሆነ እንዴት ነው የምታደርጉት? እዚህ ጋር 1 2 3 4 ካላችሁ ዘፈርስት ኮለመን ብላችሁ ከሰጣችሁ ሙሉ ሊያጠፋባችሁ ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ማድረግ የምትችሉት ካላችሁኝ ቀላሉ ሲስተም ምንድነው የምናደርጋችሁ መሰለ? እዚህ ጋር ወደ ፋንክሽናችን እንምጣና እዚህ ጋር መጣን። እንዲህ ካረግን በኋላ አንድ እንበል። ለምሳሌ አሁን ይሄኛው አንድ ካልን ለምሳሌ የተማሪዎች ስም አይኖርም። ዲፓርትመንት አለ ያው ዲፓርትመንት አለ ከዛም በኋላ ስቱደንት አይዲ አለ ከዛ ይር አለ። ይሄ ዋን ነበር አለ ፈርስት ሮ ምን ያለው ነው ኔም ዲፓርትመንት ስቱደንት አይዲ የሚባሉ ሄደሮች አይኖርም። በቀጣይ ኮለመኑ ደግሞ ምንድነው የማይኖረው ካላችሁ የተማሪው ስም አይኖርም ማለት ነው። ኦኬ እኛ ግን የተማሪ ስምና ምን ፈለግን እንበል የተማሪ ስምና ዲፓርትመንትና አይዲ ብቻ ፈለግን ብንል እንዴት ነው ማወቅ የምንችለው? ስለዚህ አሁን እዚህ ጋር እንምጣ። ምንድነው የተማሪ ስም ይፈልጋል። ስለዚህ ሄደራችን አናጠፋም። እዚህ ጋር ምንድነው የምንለው አንድ የሆነችውን 0 እናደርጋለን። ኦኬ እንትና ደግሞ ይርስ አንፈልግም። በቃ ዓመተ ምህረቱን አንፈልግም። የሱ ዲፓርትመንትና ስቱደንት አይዲ ብቻ ነው የምንፈልገው ካል እዚህ ጋር እንምጣና ማይነስ ምን እናደርጋለን? -1 እናደርግና ኢንተር እንበል። ይሄ ስናደርግ ምን አይነት ነገር ያመጣልናል መሰላችሁ? ስቱደንት አይዲ ያመጣልና ዲፓርትመንት ያመጣል ስቱደንት አይዲ። ይርስ ምን አረገ? አለመጣ። ስለዚህ ኔጌቲቭ በምናረግበት ሰዓት ከመጨረሻ ሄዶ -1 ካረን ከመጨረሻ ሄዶ አንዱን ይቀንስልናል ከኮለመኑ ማለት ነው። -2 ካረን ደግሞ መጨረሻ ሄዶ ዘላስት ኮለመን ሌት ያደርግልናል። ሌትስ ቼክ ኢት። አሁን በአንድ ነው አየነው አይደለ? እሺ እዚህ ጋር እንምጣና -1 ያልነውን አሁን በቀጣይ እዚህ ጋር ስቱደንት አይዲ የሚለውን ማጥፋት አለበት ማለት ነው። -3 ስናደርግ እንዲህ እናደርግና ቱ እናደርግ ከዛ ኢንተር እንበለው። ምን ማድረግ አለበት? ኔም ዲፓርትመንት አለበት ማለት ነው። አያችሁ እንዲህ በማድረግ ድሮፕ ፋንክሽን መጠቀም ትችላላችሁ። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት አንድ ላይክ እኔ በጣም ይረዳኛልና ላይክ አድርጋችሁ ሰፖርት አድርጉልኝ ይላሉ። ሰፖርት አድርጉኝ ይላሉ። ሀሳብ አስተያየት ካላችሁ ፍሪ ሆናችሁ ጠይቁኝ፣ ኮሜንት ቦክስ ላይ ጻፉልኝ እላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።